ለመታጀብ ፈልጋችሁ ከሆነ እንድትታጀቡ የሚያደርግ ሥራ መጀመሪያ መስራት አለባችሁ። ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው። ሰላም ክቡራትና ክቡራን የቻናሌ ተከታታዮች እንደምን አላችሁ? ከሰሞኑ በማህበራዊ ሚዲያ ሲዘዋወሩ የነበሩ ሁለት ጉዳዮችን በዝርዝር የምንመለከት ይሆናል። ስለ ብርቱካን እንዲሁም ስለ ነብዩ እዩ ጩፋ ከአብያተ ክርስቲያናት ካውንስሊንግ መታገዱን ተከትሎ እዩ ጩፋ የሰጠው እጅግ አወዛጋቢ ንግግር ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ግን ወደዚህ ቻናል ዛሬ ጎራ ካላችሁ ቪዲዮን ላይክ እና ሰብስክራይብ በማድረግ ጀምሩት። ብርቱካን የተባለችው ግለሰብ ሁሉም ሰው እንዳየውና እንደተከታተለው በኢቢኤስ ለትወና ታጭታ በደምቢ ዶሎ ዩኒቨርሲቲ ትምህርቷን እንደተከታተለች በማስመሰል ታግታ ብዙ በደልና ስቃይ እንደደረሰባት አዲስ ምዕራፍ ላይ ቀርባ እጅግ በጣም ብዙ ሰዎችን በእንባ ልታራጫቸው ችላለች። ይህንም ተከትሎ የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት የሆኑት ታደሰ ረጋሳ መግለጫን ሰጥተዋል። በማብራሪያቸውም የኢቢኤስ ቴሌቪዥን ጣቢያ ዩኒቨርሲቲውን ሳይጠይቅ ወይም በአካል መጥቶ መረጃዎችን ሳይቀበል የዩኒቨርሲቲው ተማሪ መሆኗን እንኳን ሳያረጋግጥ ዝም ብሎ ባሉባልታና ከመንገድ ወሬ ተቀብሎ እንደዚህ አይነት ነገሮችን ለ120 ሚሊዮን ሕዝብ ማሰራጨቱ እጅግ በጣም አግባብነት የጎደለውና ከአንድ ትልቅ ሚዲያ የማይጠበቅ ተራ ግለሰብ እንኳን ሊያደርገው የማይችል ጉዳይ እንደሆነ በመግለጫቸው በቪዲዮ ወጥተው ሊናገሩ ችለዋል። ጉዳዩንም እጅግ በጣም አሳፋሪ ተግባር ሲሉ ገልጸውታል። ይህም የተባለበት ትልቁ ምክንያት ምንድነው? ይህቺ ግለሰብ የዩኒቨርሲቲው ተማሪ አለመሆኗና በዩኒቨርሲቲ ውስጥ ምንም አይነት ሪከርድ የሌላት በመሆኗ እዛ ትምህርት ቤት ሳትማር እንዲሁም በአካል ደምቢ ዶሎ የሚባል ሀገርን እንኳን ሄዳ ማታቅ ግለሰብ እንደሆነች በመጨረሻ እውነቱ ሲጋለጥ እንደተረጋገጠ ሁሉም ሰው የታዘበው ጉዳይ ሆኖ እናገኘዋለን። በዚህ ዙሪያም እንግዲህ የኢቢኤስ ዋና ስራ አስፈጻሚ የሆኑት አማን ፍስሐ ጽዮን ስለ ጉዳዩ ማብራሪያን ሰጥተዋል። ቃል በቃልም ማብራሪያው እንደሚያመለክተው ለ3 ዓመታት ያህልም የተቸገሩ ማህበረሰቦችንና ጎዳና ሊወጡ ያሉ እጅግ በጣም አሳዛኝ የሆኑ ግለሰቦችን በመርዳት ኢቢኤስ ቴሌቪዥን መቆየቱንና ብዙ የተቸገሩ ማህበረሰቦችንም በዚህ 3 ዓመት ውስጥ ረድቶ ትልቅ ደረጃ ላይ እንዳደረሰና መልካም ስራን በመስራት ለ15 ዓመታትም ከህዝቡ ጋር የቆየ ትልቅ ድርጅትና ተወዳጅ አንጋፋ ድርጅት እንደሆነ በመግለጫቸው ላይ በተናገሩት ነገር ላይ ሊናገሩ ችለዋል። ብርቱካን የተባለችው ግለሰብም በቀጥታ ጣቢያው ድረስ መጣ እርዱኝ ልጅ ይዤ ጎዳና ወጥቻለሁ በማለት እንግዲህ ወደ ጣቢያው ድረስ ሄዳ መረዳት እንደምትፈልግና እጅግ በጣም የተቸገረች ሰው እንደሆነችና ጉዳትና በደል እንደደረሰባትም ለአንድ ወር ያህል በመመላለስ በቴሌቪዥን ጣቢያው ድረስ በመገኘት መረዳት እንደምትፈልግና መቀረጽ እንደምትፈልግ ዋና ስራ አስፈጻሚ ሊናገሩ ችለዋል። ብዙ መረጃ ማሰባሰብ እንደነበረባቸውና ይህም ትልቅ ክፍተት እንደሆነ ስለ ትምህርቷ፣ ስላለፈችበት ህይወት፣ ስለ ትዳር ህይወቷ እንዲሁም ብዙ ነገሮችን መርምሮ አጣርቶ ማቅረብ የነሱ ፋንታ እንደሆነና በዚህ ዙሪያም እጅግ በጣም ትልቅ ክፍተት እንዳለባቸው አምነው ተናግረዋል። እሳቸው በመግለጫቸው እንደገለጹትም ግለሰቧ በቀጥታ ኢቢኤስን አታላ ነው እንጂ እኛ አቀነባብረን ወይንም በማህበረሰቡ ላይ እንደዚህ አይነት አስነዋሪ ድራማን ሰርተን ለማህበረሰቡ አላቀረብንም አይነት የሚል ምልከታ እንዳላቸው ቃል በቃል ከተናገሩት ነገር የተወሰደውን መከታተልና ማዳመጥ ይቻላል። በስተመጨረሻም በዚህ አስነዋሪ ድርጊትና ድራማ የተሳተፉ ግለሰቦች እያንዳንዳቸው በህግ ቁጥጥር ስር እንደዋሉ እየተነገረ ይገኛል። እነዚህ ግለሰቦችም ዋሽተውና አቀናብሮ እንደዚህ አይነት ድራማ ሲሰሩ እጅግ በጣም ብዙ ነገሮችን ተጠቅመዋል። ብዙ መታወቂያዎችን ተጠቅመዋል። እውነት እንዲመስልም ያላደረጉት ጥረት የለም። ብዙ ነገር አድርገዋል። ነገር ግን ይህቺ ግለሰብ በእውነተኛ ታሪኳ መረዳት የማትፈልግና ባሏም የባንክ ቤት ሰራተኛ እንደሆነ እሷም የራሷ ስራ እንዳላትና ምንም አይነት እርዳታ ከሰዎች እንደማይፈልጉ የኢትዮጵያ ቴሌቪዥን ድርጅት ለቤት ድረስ ሄዶ ማጣራትን አድርጎ የተለያዩ ሰዎችን በመጠየቅ እውነቱ ሊደርስበት ችሏል። እጅግ በጣም የሚያሳዝነው ነገርና ማህበረሰቡም እጅግ በጣም የተከፋበት ጉዳይ ደግሞ ምንድነው? ይህ ኢቢኤስ የተባለ የቴሌቪዥን ጣቢያ ብዙ ግለሰቦች በሱ ተረድተዋል፣ ትልቅ ደረጃ ደርሰዋል። ይህንን ውለታውን ገደል የሚከት ነገር መስራታቸው እጅግ በጣም ካሁን በኋላ በማህበረሰቡ ዘንድ ያላቸው ተቀባይነትም ጥያቄ ምልክት ውስጥ እንዲወድቅ ያደርገዋል። ምክንያቱም እንደዚህ አይነት ነገር የሚሰራ ከሆነ እንደዚህ አይነት ድራማዎች በዚህ ቴሌቪዥን ጣቢያ የሚሰሩ ከሆነ የማህበረሰቡ ጭንቅላት ውስጥ ብዙ ነገር ሊፈጠር ይችላል። ነገ ከነገ ወዲያም ይህንን ጣቢያ ላያምኑት ይችላሉ፣ ላይመለከቱት ይችላሉ። እንደ ተቋምም ትልቅ ኪሳራ የሚያደርስና እጅግ በጣም መሰራት ያልነበረበት ትልቅ ታሪካዊ ስህተት እንደሰሩና ይህ ነገርም በመንግስት ደረጃ ህዝብን ከህዝብ ለማጋጨትና ብሔርን ከብሔር ለማጋጨት እንዲሁም ታስቦና ታቅዶበት የተሰራ እንደሆነ እየተነገረ ይገኛል። እነሱ ከገነቡት ስም ይልቅ ደግሞ የሀገርን ገጽታ ማበላሸቱ እንደ ምሳሌነት የሚጠቀስ እጅግ በጣም እኩይ የሆነ ተግባር እንደሆነ ሁሉም ማህበረሰብ በዚህ ሰዓት እየተቀባበለው ይገኛል። ወደ ሁለተኛው አጀንዳችን ስንመጣ ደግሞ የምናገኘው እዩ ጩፋ ተናገረ ስለተባለው ህዝቡን ያላከበረ ንግግር ሲሆን ቃል
በቃልም አገልጋዩ እንደተናገረው አንዳንድ የሚያወሩ ግለሰቦች በባጃጅ ታጅቦ እንዲገባ ነው የሚፈልጉት። አጀብን የምትፈጥሩ ሰዎች መታጀብ ከፈለጋችሁ እንድትታጀቡ የሚያደርግ ስራ ስሩ። ባዶ ቆፎ ሆናችሁ ለመታጀብ ማሰብ በራሱ ትልቅ ሞኝነት ነው በማለት ማህበረሰቡን ያላከበረና የናቀ እጅግ በጣም መታበይ የታየበት ንግግርን ሊናገር ችሏል። ይህም ከአንድ አገልጋይ ወይም ከሃይማኖት አባት የማይጠበቅ ተራ የሆነ ንግግር እንደሆነ ማህበረሰቡ ብዙዎቹ እየተናገሩና የተቀባበሉት ይገኛሉ። ምክንያቱም ይህ ግለሰብ ገንዘብን የገነባውና ትልቅ ደረጃ ላይ ደረሰው እንደዚህ አይነት ቦታ እንዲደርስ ያደረገው ማህበረሰቡ ነው። ደሃው ማህበረሰብ ከመቀነቱ ፈትቶ ያለውን አካፍሎ በገንዘብ ደረጃም ገንዘብን ሰጥቶ ቤተክርስቲያኑን አሳድጎ አልፎም ተርፎም ወደ ራሱ ኪስ እንዲገባና እንዲበለጽግ ያደረገው ይህ የሚሰድበው ዛሬ ላይ የሚናገረው ማህበረሰብ እንደሆነ መዘንጋቱ እጅግ በጣም አሳፋሪና ከሱ ቀርቶ ከማንም ግለሰብ የማይጠበቅ ንግግር እንደሆነ ሁሉም ሰው ሊያሰምርበት የሚገባ ጉዳይ ነው። ከአብያተ ክርስቲያን ካውንስሊንግ የወጣው መግለጫም ትክክለኛና ሚዛኑን የጠበቀ ምንም እንኳን ቢዘገይ ይህ ነገር እጅግ በጣም ረጅም ጊዜን ያስቆጠረና አሁን ያልተጀመረ ባትም በዚህ ሰዓት መነገሩ አግባብነት የጎደለው እንደሆነ ልንመለከተው እንችላለን። ምክንያቱም ከአብያተ ክርስቲያናት ካውንስሊንግ የወጣው መግለጫም ሰዓቱን ያልጠበቀና ትክክለኛ ያልሆነ ነገር እንደሆነ እንመለከተዋለን። ለምን ያለን እንደሆነ ደግሞ እንደዚህ አይነት ነገሮች የተጀመሩት በኢትዮጵያ ውስጥ እጅግ በጣም ረዘም ላለ ዓመታት የቆዩና ብዙ ጊዜን ያስቆጠሩ በመሆናቸው ቀድሞ እንደዚህ አይነት ነገሮች እርምጃ ቢወሰዱ ምናልባትም ለሌላው መማማሪያና ለማህበረሰባችንም ትምህርት የሚሆን ነገር ሆኖ እናገኘዋለን። ነገር ግን እነዚህ ግለሰቦች ትልቅ ደረጃ ከደረሱ በኋላና ልክ እንደ ኢዩ ጩፋ ሁሉ ማንንም መስማት በማይችሉበት ደረጃ ላይ ከደረሱ በኋላ እንደዚህ አይነት መግለጫ መውጣቱ ወይም እግድ መውጣቱ ጥቅም የሌለውና እርባና ቢስ የሆነ ነገር እንደሆነ ልንገምትና ልንታዘብ እንችላለን። ምክንያቱም ግልጽ ነው፣ እሱ አሁን ከደረሰበት ደረጃ ማንም ሊያወርዱ አይችልም። እንደዚህ አይነት ነገሮች ውዥንብሮች በሚፈጠሩበት ሰዓት እንዳውም ማህበረሰቡ ትኩረትን ለማግኘት ትኩረትን ፍለጋ እንደዚህ አይነት ነገሮች ሲፈጠሩ ብዙ ሰዎች ወደሱ ቤተክርስቲያን እንዳይሄዱ የሚያግዳቸው ምንም አይነት ምክንያት ሊኖር አይችልም። ስለዚህ እንደዚህ አይነት ግለሰቦች በመንግስት ደረጃም ከፍተኛ የሆነ መቀጣጫ ሊጠብቃቸው ይገባል። ምክንያቱም ያከበራቸውን ህዝብ በዚህ ደረጃ ዝቅ አድርገውና አዋርደው መናገር አልነበረባቸው። ምክንያቱም ብዙ ማህበረሰብ ወደዚህ ጉባኤ የሚሄደው ወደ ቤተክርስቲያን የሚሄደው የፈጣሪን ቃል ወይም የፈጣሪ ድምጽ ለመስማት ታምራትን ለመቀበል ነው እንጂ እንደዚህ አይነት መታበይና አጓጉል ነገሮችን ለማዳመጥ የሚሄድ ማህበረሰብ አይደለም ያለው። የዛሬው ቪዲዮ ይህን ይመስል ነበር። እናንተስ ምን ታስባላችሁ? ሐሳብ አስተያየቶቻችሁን በኮሜንት አጋሩኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ወደዚህ ቻናል ዛሬ ጎራ ያላችሁ ቪዲዮን ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃለሁ። ሰናይ ቀን